አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣው በዚህ ቪዲዮ የምንመለከተው በቲክታክ አዋርድ ላይ እንግዲህ ወንድማችን አዶናይ ላይ የግድያ ሙከራ ተደርጎ ነበር የሚል ነገር የሰማን ነው የምንገኘው። እሱን አስመልክቶ እንግዲህ ራሱ አዶናይ ምላሽ ሰጥቶበታል። እሱን ያስመለክታችኋለሁ። እንደዚሁም ደግሞ ዩቲናስ የገዛችው መኪና አለ። እንደዚሁም ደግሞ የአዶናይ ትንቢታዊ ንግግርም አለ። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ የግድያ ሙከራ የተባለውን ቪዲዮ አይተን እንመለስ። ይሄ ልጅ እንግዲህ በዚህ መንገድ በቲክታክ ክሬቲቭ አዋርድ ላይ አዶናይ ሲያሸንፍ በዚህ መንገድ ሲላፋ ነበርና የግድያ ሙከራ ያደርግበት ነበር ወይ ደግሞ ሊገለው ነበር የሚል ነገር ሲሰማ ነበር። ከዛ ውስጥ እንግዲህ እኛው ቪዲዮ ተመልከቱት። አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው? እንግዲህ ትላንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማት ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጣው የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይሄን ይመስላል። አዶናይ ሲሸለም በቦዲጋርዶች አዶናይን ለመደብደብ መድረክ ድረስ የመጣው አቡ የእሙ ወንድም የሚለው የቲክቶክ ፔጅ ባለቤት የሆነው አቡ ማለት ነው። ይሄ የምትመለከቱት ወጣት አዶናይ ሲሸለም ይሄ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይን አስደንግጦታል። አዶናይም ሳይረበሽ የሽልማት ፕሮግራሙ በተሳካ ሁኔታ አጠናቆ ግን የተፈጠረው አምባጓሮ በዩቲናስ መካከልና በአቡ መካከል ያለው ወዳጅነት ምንድነው? እሱን ላሳያችሁ ነው የምፈልገው። አቡ የእሙ ወንድም እንግዲህ ከዩቲናስ ጋር አብሮ ቪዲዮ በመስራት ዩቲናስን በዳይሬክቲንግም በትወናም በአልፎ አልፎ በካሜራ ማንነትም የማይግዛት ጓደኛዋ ወጣት ነው። ከሲሳይም ጋር ያላቸው ሲሳይ አጫጭር ፊልሞችን ቲክቶክ ላይ የሚሰራው ከሱም ጋር በመስራት ይታወቃል። ዩቲናስ አቡ ሲሳይ እንግዲህ አንድ ጀማ ናቸው። እነዚህ ጀማዎች ደግሞ ዩቲናስ ይገባታል ይህ ሽልማት ዩቲናስ ትበለዋለች በማለት ተስፋ አድርገው የጠበቁ ቢሆንም ሽልማቱን እንግዲህ አዶናይ በልጦታል። በዩቲናስ እና በአዶናይ መካከልም ምንም አይነት ጸብም ሆነ ምንም አይነት ነገር የለም። መሀል ቤት ያላችሁ ግን እንደ አቡ አይነት የማይመለከታችሁ ገብታችሁ የሰውን ክብር የምታዋርዱ በጣም አሳፋሪ ነገር ነው። ዩቲናስ እንግዲህ የአዶናይ መሸለም አስደስቷት ቆማን ያጨበጨበችው። መሀል ያላችሁ ሰዎች ግን በሁለቱ ትልቅ ክፍተት እንዳለም ለማስመሰል እንደዚህ አምባጓሮ የከፈታችሁ ቀጣይ ቪዲዮ በመስራት አዶናይንም ህዝቡንም ይቅርታ መጠየቅ አለባችሁ ብዬ አምናለሁ። ሽልማት እንግዲህ አንዱ አንደኛ ነው፣ አንዱ ሁለተኛ ነው። አንደኛና ሁለተኛነት ቦታ ነው እንጂ የእናንተን እውቀትም ሆነ አቅም መመዘኛ አይደለም። አሸናፊ አንድ ነው። አሸናፊም አዶናይ ሆኖ እንግዲህ የመኪናውንም የአመቱንም የቲክቶክ አዋርድ በልጦታል ማለት ነው። ይህንንም ደግሞ አምናችሁ መቀበል የእናንተ ድርሻ ነው። እንደዚህ አይነቱ ነገ ላይ ልታዩት የማትችሉትን የሚያሳፍራችሁን ስራ አትስሩ፣ ምክራችን ነው። ይህ ልጅ እንግዲህ ቪዲዮ ሰርቶ ነበርና የዩቲናስ ደጋፊ ነው ልጁ። ስለዚህ አዶናይ ደበደበው ነበር የሚል ነገር ተናግሯልና የነሱ ሲሳይ ጓደኛ ነው የዩቲናስ። በነገራችን ላይ ዩቲናስ እና እነዚህ ተጣልተዋል። አሁን ለመናገር አልተጣልተው ነው የሚገኙት። ኦኬ ሲሳይና ዩቲናስ ይሄ ልጅና ዩቲናስ እርቅ አይገኙት፣ አልተው ነው የሚገኙት። ተመልከቱ ይሄን ነገር ሲሳይ ነው እንግዲህ የሚታየው። ሲሳይ ማለት ከዩቲናስ ጋራ ብዙ ቪዲዮ የሰራ ነው እና ተጣልተዋል። አሁን ላይ ምን ማስረጃ አለ ካላችሁ እዚህ ጋር ኮሜንት ላይ የሚጻፉትን ነገር የሚመላሱትን ነገር ማሳየት አልፈልግም። ኤኒሃውስ ሲሳይና ዩቲናስ ተጣልተው ነው የሚገኙት። ይሄ ልጅም እንግዲህ ለዛው አካባቢ ነውና እስቲ ወንድማችን አዶናይ ራሱን ምላሽ ሰጥቶበታል፣ ልጁም ራሱን ምላሽ ሰጥቶበታል። እና መጀመሪያ የአዶናይ ምላሽ ስሙት። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ
ምንድን የተፈጠረው እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። አዶናይ እንግዲህ በዚህ መንገድ ምላሽ ሰጥቷል። ይሄ ልጅ ፍቅሩን ለመግለጽ ነው እንጂ ሊገለኝ አልመጣም ብሏል። ከዛ ውጪ ደግሞ ልጁም ራሱ ቪዲዮ ሰርቶበታል። በዚህ ጉዳይ ተመልከቱት። ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግን በጣም ደስ ብሎኝ ነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። እንደምትመለከቱት ነው እንግዲህ እንደተጣሉ ራሱ በይፋ ነው ልጁ የሚናገረው ከዩቲናስ ጋርና እነዚህ ሰዎች ዩቲናስን ደግፈው አዶናይን ለማጥቃት ሄዱ ሰዎች አይደሉም። ኤኒዌይስ የሚሰጥ ነገር ውሸት ነውና ከዛ ውጪ ደግሞ ዩቲናስ መኪና ገዝታለች። ያው መኪና ጉዳይ ነው እዚህ ሁላ ውስጥ እንግዲህ የከተነና ዩቲናስ አሁን ላይ መኪና ገዝታለች። ተመልከቱት። እንደነገርኳችሁ ነው እንግዲህ የ4 ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትናንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተብ ሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበረ። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። ይሄን እንግዲህ እኛ ነን መሀል ላይ የምንቀራው እንጂ እነሱ እንደፈለጉ ነው የሚሉት። ነገ አብረው ቪዲዮ ይሰራሉ ከፈለጉ እና ይሄ መታወስ አለበት። መሀል ላይ ያላችሁ አሽቃባጮች ጉዳዩን መለስ ብላችሁ ተመልከቱና ተገባ ቋንቋ ትፈልጋለሁ። ከዛ ውጪ ደግሞ የአረት የሚታይ ንግግር አለ። ወንድማችን ስሙት። ይሄ ቪዲዮ እዩት። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ ሰው እውነቴን ነው የምላችሁ፣ ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ይኸው ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ዝም ብላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ።
እግዚአብሔር ይመስገን ጌታዬ ሆይ ቴንክ ዩ አዶናይ በዚህ ቪዲዮ 2016 ላይ እንዲህ አልቅሶ የሰራው ቪዲዮ ምን ያክል አምላኩን ከልቡ እንደጠየቀው ተረዳው። አይገርምም? አሁን ላይ የደረሰበትን ስኬትና ከዚህ በፊት እግዚአብሔርን ምን አድርግልኝ ሲለው እንደነበር ስታዩት ልክ ነው። እግዚአብሔርን በቅን ልቦና መጠየቅ ወሳኝ ነው። አንደስ ያለ አዶናይ ይሄ ብቻ አይደለም። ባይዘው አሁን ላይ ወንድማችን አዶናይ ከአንድ ዓመት በፊት ብሎ ፖስት ያደረገው አንድ ቪዲዮ አለ፣ ወይ ደግሞ ከአንድ ዓመት በፊት የተቀረጸ ቪዲዮ ብሎ አሁን ከደቂቃዎች በፊት ፖስት ያደረገው አንድ ቪዲዮ አለና ረዘም የሚል ቪዲዮ ተመልከቱ። እስቲ አስተማሪ ስለሆነ ምን እያለ ነበር? ከአንድ ዓመት በፊት ብዙ ነገር ሞክራለሁ ግን እየተሳኩ አይደለም። አሁን ዲስትራክሽኖች አሉ። ሙቪ ማየት ያምርሃል። ከሙቪ ጋር በጣም ትልቅ አታችመንት አለኝ። በጣም አዲክትድ ነኝ በሙቪ። ከዛ ደግሞ ስልክ፣ ሶሻል ሚዲያ ስክሮል ማድረግ አለ። እነዚህ ነገሮች ማለት ነው ህይወትክ ያበላሹታል። እሱን ያስተዋልኩት ሰውነቴ ላይ፣ ገንዘቤ ላይ፣ ህይወቴ ላይ፣ ሁሉ ነገሬ ላይ በጣም ነው የሚገርመው። አሁን ባንክ አካውንቴ ውስጥ ኦሬዲ $10 ምናምን ያለው ምንም ብር የለኝም። የቤት ኪራይ ደግሞ ከ10 ቀን በኋላ ነው የሚደርሰው። እንዴት አድርጌ እንደምከፍለው አላውቅም። ስራ ደግሞ መቀጠር አልፈልግም፣ ለማንም ሰው መቀጠር አልፈልግም። ስለዚህ ኢቭን ፓስፖርቴን ተቀብያለሁ። ሰው አሁን ቤተሰብም ለራሱ እየጠየቁኝ ነው አትመጣም ወይ እያሉ፣ ግን ብር የለኝም። ሰው እነዚህ ሁሉ ኤክስፔክቴሽኖች ማለት ነው ምርጫ አልሰጡኝም። በጣም እየወደቅኩኝ ነው። በጣም በፍጥነት ምክንያቱም I want to make this work። ላለፉት 6 ዓመታት በተመሳሳይ ህይወት ስታኮኛለሁ። 6 ዓመት ሙሉ ስታኮኛለሁ ስላችሁ የድሮ ማንነቴ እነዛ የምወዳቸው ሁሌም ዲስትራክት የሚያደርጉኝ እነ ፖርን፣ ኔትፍሊክስ፣ ስልክ መጠቀም እነዚህ ሁሉ ነገሮች I'm just done to be honest with all those things። ደግሞ ባይገርማችሁ ለስንት ጊዜ ማለት ነው አምዳን በቃኝ ብያለሁ። ግን ተመልሼ ደግሞ የምገባበት ነገር ቢኖር እነሱ ናቸው። ስቃይ ምንድን ነው ማለት? ስቃይን በመፍራት ነው ወደ እነሱ ምገባው። የሆነ የምፈራው ነገር አለ። እነዛ ሙቪዎች፣ ሶሻል ሚዲያ ስክሮል ማድረግ ይደብቁኛል ከሆነ ነገር፣ ከስቃይ። ያ ስቃይ ደግሞ ያስፈራኛል፣ ምቾት የለውም። ያ ስቃይ ደግሞ ከብርድ ውሃ መታጠብ ወይም ደግሞ በቃ ጂም ገብተህ ከመሰቃየት ይመስለኝ ነበር። ግን የሆነ ነገር አለ ራስክን እንድታሳንስ ተመሳሳይ የሆነ ህይወት በድህነት ውስጥ እየተሰቃየክ ቀን በቀን የምትመርጣቸው ምርጫዎች ደግሞ ወደ ድህነት እንደሚያስገቡ እያወቅ ማለት ነው እንድትመርጥ የሚያደርግህ የሚያሯርጥህ ፍራቻ አለ። የሆነ ስቃይ ማለት አሁን የቪዲዮ እየቀረጹት ያለሁት ማለት ነው ሀይ ሆኜ ነው። ኦፍ ኮርስ ዛሬ ማለት ነው like I made $200 yesterday and today. So I guess that's a win. Yay. But like I know I'm worth more. I know I deserve more. But like it's just like damn, I've been crushed after failure after failure after failure. After just like failure, your mind tries to stop you. You try still here. And it's just like, it fucking tires you out and you just don't want to do shit anymore. But like, you have to get up again and you have to do the same shit again and again. Try another way, try in a different way. But one of the biggest lessons I've learned from this is that I was resenting the process. I was very, how can I say, rigid. I wasn't allowing myself to look deeply into the things that I do.
የማረጋቸው ነገሮች ማለት ነው በስነ ስርዓት ዲፕ አድርጌ ምንድነው እያልሰራ የሌለው ነገር ምንድነው ማስተካከል ያለብኝ ምን መማር አለብኝ ምን እንዴት አድርጌ ይህ ችግር መፍታት አለብኝ የሚለው ዲፕ የሆኑ እነዚህ ጥቃቅን ችግሮች ወደ ቢዝነሴ ወደ ታች የሚያወድቁት የህይወቴ ደረጃ ወደ ታች የሚያወድቁት ማለት ነው እነሱን ኢንቨስቲጌት የማድረጉ ፍላጎቱ ለራሱ ላይክ የለም አሁን ግን ላይክ እያወቅኩኝ ነው ለምን እንደሆነ ሁሌም በቃ ውጭ ነካ ነው ማረገው እንጂ በደንብ ዲፕ ገብቼ ራሴን በስነ ስርዓት መቀየር አለብኝ ብዬ ማለት ነው ቁጭ ብዬ በስነ ስርዓት ዲቴይልድ አድርጌ ለመማር አልወሰንኩኝም የሆነ ዲስትራክሽን ያቆመኛል ገንዘብ ከያዝኩኝ ወደ ሲኒማ መውጣት ምግብ ቤቶች መሄድ I mean it's okay but it's just like to the point distract የማድረግ ራስን ስትጨናነቅ ከዛ መስራት ያለበት ነገር ተደብቀ ወደ ሌላ ነገር ስትገባ አስቡት like everything reflects to you because you're not doing the right thing So that's why they say hard work is I attached hard work in ያስመሰልኩት ምንድነው it is just like for those people that are like በቃ ህይወት የረሱ ሊሞቱ የተቃረቡ ምናምን no actually hard work for the thing that you desire is trying to embodying completely into your new self አዲሱ ማንነት ላይ of course you have to work hard ብዙዎቻችን የሚመስለን ምንድነው ለቀን ማለት ነው 19 ሰዓት እየወለወልክ ኑር ይመስለናል no ግን አይምሮአችን ላይ ማለት ነው ያ የምንመኘው ሰውነት እንቀርጸው እንስለውና ያ የምንመኘው ማንነት ከዛ አይናችን ጨፍነን ኦኬ እሱ ማንነት እንዴት ነው አክት የሚያደርገው እንዴት ነው የሚናገረው ምንድነው የሚያደርገው ምን አይነት ችግሮች ይፈታል ምን ያህል ገንዘብ ነው የሚያገኘው የት ነው የሚኖረው እነዚህ ሁሉ ነገሮች ማለት ነው ኮፒ ለማድረግ ለማስመሰል እኛ እሱ እንደሆን አክት ለማድረግ ነው ወርክ ሃርድ እያደረግን ያለ ነው ገባችሁ ኦሬዲ ምንም ወርክ ሃርድ ማድረግ የለብንም እሱን ኮፒ ለማድረግ እኛ ወርክ ሃርድ ማድረግ ያለብን ምንድነው is to keep that momentum until it becomes the new normal until it becomes the reality that we can't just like we feel normal we're used to it and I feel like this is deep law of universe which is አሁን ገባኝ በቃ ዛሬ ቀኑ ፌብሩዋሪ 21 ነው ወይም 22 I don't know የቤት ኪራይ ማርች 1 ላይ ይመጣል የኔ ልደት ደግሞ ማርች 5 ላይ ነው which is ከ15 ቀን ከ2 ሳምንት በኋላ I mean በ25 ዓመቴ like ብዙ ነገር ይኖረኛል ብዬ አስቤ ነበር ግን የኔ ጥፋት ነው ሁሉም ነገር መውቀስ አልፈልግም ማንንም ምንንም ሁሉም የኔ ጥፋት ነው completely and I'm not gonna allow it anymore wherever I'm at ካለሁበት የቪዲዮ አሰራር ደረጃ ካለሁበት content creation social media everything ካለሁበት ገንዘብ የምኖርበት ቤት ሰውነት ሁሉም ነገር ማለት ነው ምንም እጀምራለሁ በዳስ ከዜሮ አዲስ ዜሮዬ ይሆናል ሁላችንም ማለት ነው ከፍ እያልን እንመጣለን እኛ የምንመኘው ማንነት ላይ ስንደርስ ማለት ነው የዛኔ እሱ ማንነት በቂ ነው ባይዘው የጎሮሎነት እንዳይሰማችሁ እሱ ነው ችግሩ በቂ ነው አዲሱ ማንነታችን አሁን ያለውበት እኔ በቂ ነኝ ግን like I feel like I deserve another one now I want to explore another life ገባችሁ it's just like exploring so የደረሳችሁበት ደረጃ አዲሱ ዜሮአችሁ ይሆናል what can you aim again ከዛ በላይ አሁን ይሄ ብዙዎቻችሁ ምንድነው የሚመስላችሁ ፕሮግራም የተደረጋችሁት እድሜ ልክ በቃ ይሄ ራት ሬስ ነው የሚባለው በቃ ራስህን ያጣህ ምናምን መኖር በቃ መጨናነቅ ምናምን ጊዜ አለመስጠት ቤተሰቦች ምናምን ይመስላችኋል አይደለም it's because so that you can become great you are already great but you know I want to explore different type of lives I want to fly my own private jet I want to fly a Boeing I want to have $1 billion I want to save billions of people I want to feed thousands and millions of kids and seniors I want to do those big things at the same time so that's why I'm doing all this for why settle for less why just like sit down in your apartment that is like you know cheap የማይጠቅምህ የማያስደስትህ ህይወት የማያስደስትህ ሰውነት እነዚህ ሁሉ ነገሮች what do you fucking change them
በት አሁን እናንተ አስተሳሰባችሁ ችግሩ ይህ ነው። የኔ ማስተሳሰብ ችግሩ የነበረው ይህ ነው። ወቀሳ እንዳይመስላችሁ አሁንም ማለት ነው። ራስህን መቀየር ማለት ምንድነው የሚመስለን? ራስህን በቃ ለቤተሰቦችህ መጥፋት፣ እነሱን አለመጥቀም፣ መጥፎ ሰው መሆን ምናምን ነው የሚመስለን። ራስህን መቀየር ማለት የድሮ ማንነትህ መቀየር ነው። ያስፈልገናል ሁላችንም። ለዛም ነው ብዙዎቻችን መለወጥ ያልቻልነው ቢካዝ ይሁንላል ያ የድሮ ማንነታችን መጣል አልቻልንም፣ ማውጣት አልቻልንም። አዲስ ማንነት ወይም ደግሞ ማደግ መጥፎነት እንደሆነ ነው የተነገረን። ሰው እንግዲህ ህይወቴ ከቀየርኩት የሚገርመው አዲስ ኮንዶሚኒየም ላይ የምኖርበት ጸዳ ያለ ማለት ነው ሱፍ አድርጌ ፀጉሬን ተከርክሜ በስነ ስርዓት ማለት ነው እንደዚህ ፎቶ አስገባለሁ ወይም ቪዲዮ ቲክቶክ። ወዳችኋለሁ። ከኔ ውጪ ማለኔ ማንስ ሊኖር ከጎኔ እልበር ድሮ አሰማ ማንንም ደሞ ማልፈራ አሁን ሰፋርኩና ትንሽ ጉድለቴን ሞልቼ ዩኒቨርሲቲ ቪዲዮአችን የሚመስል ነበር። ያው አዲስ ነገር ወስዳችሁበትና መረጃ እንዳገኛችሁበት አልጠራጠርም። በቀጣይ ደግሞ የምንመለሳለን። ላይክ እና ሼር እንዳይረሳ። ቸር ቆዩልኝ።